እድልንና እናቷን ወይዘሮ ገነት ቢኒ በሚገርም ሁኔታ በድብቅ የዲኤንኤ ምርመራ አካሄደ። ዶክተሩንም ውጤቱንም ለማንም እንዳትናገር እኔ ብቻ ነው መናገር የምትችለው፣ መጨረሻ ላይ እነሱን ሰርፕራይዝ ማድረግ እፈልጋለሁኝ ብሎ ተናገረ። ቢኒ ከዶክተሩ ጋር ከተግባባ በኋላ እድልንና እናቷን ወይዘሮ ገነትን በድብቅ የዲኤንኤ ምርመራ ካደረገ በኋላ ውጤቱም እየደረሰ ሆኖ ሲያዩት እጅጉን በጣም በሚገርም ሁኔታ የዲኤንኤ ቴስት ሙሉ በሙሉ ወይዘሮ ገነትና እድል እናትና ልጅ መሆናቸውን የሚያረጋግጥ ወረቀት እዛ ሆስፒታሉ ወስዶ ሰርፕራይዝ ሲያደርጋት ወይዘሮ ገነት ማመን አቃታት። ከ12 ዓመታት በላይ የምወዳትና የምሳሳላት ልጄ ብሌን ሙታለች እያለች ስትል የነበረው በመጨረሻም እድል ብሌን ሆና ስታያት እጅጉን በጣም በደስታ ተሞላች። እድልም ከሚባለው በላይ እኔ እኮ ቤተሰቦቼን ለመፈለግ ብዙ ጊዜ ፍላጎቴም ቢኖርኝ እናቴ ይከፋታል እያልኩኝ ይሄን ያክል ጊዜ ቤተሰቦችን የማልፈልግበት ትልቁ ምክንያት ፈልጌ ባጣቸውስ፣ ፈልጌ የማያውቁኝ ቤተሰቦቼ ባይወዱኝስ የሚል ከባድና አደገኛ ጥያቄ እያደረብኝ ነው ብላ ተናገረች። ቢኒ ለአንዴና ለመጨረሻ ጊዜ እድልን ሁኔታዋን ሲያያት እንዲሁም ደግሞ ወይዘሮ ገነት ከሚባለው በላይ እጅግ በጣም በሚገርምና በሚደንቅ ሁኔታ ለብሌን ያላትን አመለካከት ከቀን ወደ ቀን እያየና እየተገረመ ሲመጣ ይሄ ነገር ቆይ እንዴት የሰው ልጅ ይሄን ያክል ሊመሳሰል ይችላል? የማየ ልጅ ከሞተች ቆይታ ነው እኛን ከማደጎ ቤት አምጥታ ስታሳድገን የነበረው። ስለዚህ ይሄን እንኳ በህይወቴ አንድ ውለታ መዋል አለብኝ። የሮማን ስራ ምንድን ነው? ይሄን ያክል እድልንስ የምትጠላው ምንድን ነው? ከማሚዬስ የምትፈልገው ነገር ምንድን ነው? አለና ቢኒያም ትኩረቱን በሙሉ ወይዘሮ ሮማን ላይ ወይንም ወላጅ እናቱ ላይ አደረገ። ሮማንን እየተከታተለ ወደ ገጠር ሲሄድ ገጠር ደግሞ ከሆነ ሽማግሌ ጋር ቁጭ ብላ ስታወራ ሲያያት በጣም ተገረመና እቺ አረመኔ አሲዳም ምን እያደረገች ነው? ይሄን ያክል ሰው በእህቱ ይቀናል እንዴ? ይሄን ያክል ሰው በእህቱ አረመኔነትን ይሰራል እንዴ? ዛሬማ ይሄንን ሰውዬ እንደምንም ብዬ ተጠግቼ እውነታውን ማዳመጥ አለብኝ ብሎ ቢኒም ወሰነ። ወይዘሮ ሮማንም ቆይታዋን ከአባባ ጋር ካደረገች በኋላ እውነቱን ለእድል ነገሪያት፣ ቤተሰቦቿ ጋር ሰራተኛ ሆና እየሰራች መሆኑን ማወቅ መቻል አለባት። ከዚህ በላይ የወላጆቿንና የቤተሰቦቿን ጉዳይ ልትደብቋት አይገባም ብሎ ነው የተናገረው ማለት ነው። እንግዲህ ቢኒ ዋጋና መስዋዕትነት እየከፈለ ያለው ሮማንን ተከታትሎ እዛ ቦታ ከደረሰ በኋላ አባባም የተፈጠረውንና ስለ እድል የሚያውቁትን እውነታ በሙሉ ዝርግፍ አድርገው ተናገሩ። ቢኒም ደግሞ ይሄ ነገር ድራማ ይሆን እንዴ? ምናልባት ሰውየውን በገንዘብ ገዝታው ከሆነ ከዚህ በላይ እኔ ራሴን መቆጣጠር አልችልም፣ የሆነ ነገር ማድረግ አለብኝ። ለምን እድልንና ማሚዬን የዲኤንኤ ምርመራ እንዲወስዱ አላደርግም? ስለዚህ ሁለታቸውንም በሆነ ምክንያት እዛ ቦታ ላይ ይዤ መሄድ አለብኝ። ማሚዬ መቼም ይሄንን ነገር በጣም ደስ ነው የሚላት፣ እድልና ትንሽ እሷን ማሳመን አለብኝ አለና ወደ ቤቱ ከመጣ በኋላ ሮማንንም ምንም እንዳልተፈጠረ ጥላቸው ጨምሮ ግን እሷ ላይ መጥፎ ነገር ማድረግም አልፈለግም። ሁኔታዋ ግን እንዴት ይሄን ያክል የእህቷ ልጅ በህይወት እያለች እንደ ሞተች አድርጋ እኛንስ ወደ ከማደጎ ቤት ለማሚ የሰጠን እሷ ናት። ምን አይነት ጉር ነው ይሄ ነገር? በደንብ ሊጣራና የቤት ስራ ሊሆን ይገባል። ቢኒያም መንቃት አለብህ ብሎ ለራስ በራሱ
ብርታትና ሞራን ሆነ ማለት ነው። ቢኒ እንግዲህ ወደ ቤት ከመጣ በኋላ ማሚዬ ዛሬ አንድ ነገር ላስቸግርሽ ነው፣ ሆስፒታል ሄደን የሆነ ነገር እናደርጋለን ብሎ ሲላት፣ ይህኔ ልጅ እኔ እኮ በሰዓቱ አንተ ቤተሰቦችህን ስትፈልግ እኔ እንደዚህ መከራዬን አይቼ አሳድጌ አንተን በተለይ እንደ ልጅ ብቻ አይደለም የማይህ እንደ ታናሽ ወንድም፣ እንደ ጓደኛ፣ እንደ ብዙ ነገር አስረስተኸኛል። ብዙ ነገር ከጎን ሆነህ ስታግዘኝ ነበር። አሁን ላይ ያንን የመሳሳለትን ልጄን ወላጆቹን አገኝቶ ትቶይ ሲሄድ ስሜቱን አስበኸዋል አለችው። ይቅርታ አልኩሽ፣ አሁን ግን ከባድና አስፈላጊ ነገር ስለሆነ ሆስፒታል መሄድ አለብን ብሎ አላት። ገነትም እሺ ብላ ከሮማን ጋር 3 ሆነው ወደ ሆስፒታል ሲሄዱ የተፈጠረው ነገር ተፈጠረ። ዶክተሩንም ወዲያውኑ ውጤቱን ሰርቶ እንዲሰጠው ካደረገው በኋላ ቢኒም ውጤቱን ተቀብሎ ለነሱ ሰርፕራይዝ ሲያደርጋቸው ማመን አቅቷቸዋል። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው እድል ድራማ እንደቀጠለ ይገኛል። ሮማን የሰራችው ስራ በሙሉ አባባ እውነታውን ፍርጥርጥ አድርጎ ሲነግራት ጨርቋን ጥላ አበደች። ሞት ይሻለኛል ይሄንን ከምሰማ ይሄንን ከማይ ሞት ይሻለኛል እያለች እያበደችና እየጨለለች ከሚባለው በላይ መንገዱን ብቻዋን እያወራች ቆሰቆሰችው። መጨረሻ ላይ ቢኒም ደግሞ ይቺ አሮጌት ምን እየሰራች ነው? እስኪ ሰው ለክፋት ይህን ሁላ ኪሎ ሜትር መጥቶ እንዴት ይሄንን ሰውዬ ልታቀው ቻለች? አባባ ቢኒያም እባላለሁ፣ እውነቱን ንገሩኝ፣ እች ሴትዮ እየተመላለሰች እዚህ የምትመጣው ለምንድን ነው ብሎ ሲጠይቀው አባባም የተፈጠረውን ነገርና የቢኒም ፍላጎት በሙሉ ዘርግፎ ነግሮታል ማለት ነው። ሌላውና ትልቁ ነገር ደግሞ ከሚባለው በላይ ሜላት በቅናት እያበደች እና እየተቃጠለች እድልን የምታደርጋት በሙሉ ግራ ገብቷታል። እድልም ሜላት እኔ እዚህ ቤት ማሚዬን ብዬ እንጂ ክብሬን አስጠብቄ ነው ሌላ ቦታ የምሰራው፣ ግን ማሚዬ ለሁላችንም ፍትሃዊ እናት ናት። እኔን እየወደደችኝ እኔን ሟች ልጇን እየመሰልኳት እንዲሁም ደግሞ ለእኔ ለምታደርገው ነገር በሙሉ ደስታና ሰላም ከሰጣት ፈጣሪ የሰጠኝን መልካም ስጦታና መልካም እናት በፍጹም ማስቀየም አልፈልግም። አንቺ ግን እያደረግሻለሽው ነገ ዋጋ ያስከፍልሻል ብላ አለቻት። ስሚ አንቺ ለእኔ አትነግርኝም፣ ምንም ቢሆን ከማደጎን ቤት አመጣች፣ ከምንም እንደ ልጅ ተቀብላ አሳድጋኛለች። አንቺ እኮ ተራ ገረድ መሆንሽን አትርሺ እያለች በተደጋጋሚ ለእድል እየነገረቻት ትገኛለች። እንዳንቺ የማደጎ ልጅ ሆኖ እንደዚህ ሆኖ ከመኖር እኔ ተራ ገረድ ሁኜ በጉልበቴ ሰርቼ ብበላ ምንኛ መታደል ነው ብላ አለቻት። በጣም ደነገጠችና እድል ለአንዴና ለመጨረሻ ጊዜ ነው የምነግርሽ፣ በድጋሚ የማደጎ ልጅ ብትይ የሚፈጠረውን ነገር መገመት አያቅትም ብላ አለቻት። እጉይ ፈራሁኝ በጣም። አሁንማ ይሄ የማደጎ ልጅ የሚለው ላንቺ የሚያስከፋሽ ከሆነ እንደውም ሁል ጊዜ በዚህ ስም ነው ምጠራሽ ብላ አለቻት። ሜላት ራሷን መቆጣጠር አቅቷት እድልን ገፈታትራት ሄደችና ሳሎን ቁጭ አለች። ወይዘሮ ገነት ደግሞ ከወትሯ የተለየ ሟች ልጇን እያስታወሰች ፎቶውን እያየች እድል የምትሰራው ስራና የምታደርገው ነገር ከሞተችው ልጇ ጋር እየተመሳሰለባት ሰላሟን ነሳት። እድል እግሯን እየታጠበች ሜላት በሚገርም ሁኔታ ቆይ አንቺ ስራ የለሽም እንዴ? 10 እግርሽን በሳሙና እየታጠብሽ ውሃ የምታባክኙ ለምንድን ነው አለቻት። ስሚ ሜላት እኔ እንዳንቺ ተቀምጬ አይደለም የምውለው፣ ብዙ ስራ ሰርቼ ነው። ስለዚህ ደግሞ በመጸዳዳትም እንትን ልትይኝ ነው እንዴ? የአንቺስ የቅናት ብዛቱ እጅግ በጣም ይለያል። ተራ ገረድ እኮ ነሽ። ታጠብሽው አልታጠብሽው ምንም ይቀየር ነገር የለውም አለቻት። ግርድናዬ ላይቀየር ይችላል፣ ማንነቴን ግን በፍጹም ልትቀይሪው አትችይም ብላ ያንን ውሃ እግሯን ታጥባ ተጨረሰች በኋላ ወይዘሮ ገነትም ተለጥፋ ግድግዳ ላይ የሜላትንና
እድልን ንግግር እየሰማቻቸው ነበር። በመጨረሻ ላይ ልጇን አስታወሰችና ግቢ እየጠረገች ሳለ ወይዘሮ ገነት ማሚዬ እግሬን እጠቢኝ እምብዬው ቆሽሾብኛል እያለች የድሮ ትውስታ ስታስታውስ ሶፋ ላይ ቁጭ አለችና ፎቶ እያየች ስቅ ብላ ማልቀስ ጀመረች። እድልም እግሯን ተጠጣጥባ ወደ ውስጥ ስትገባ ወይዘሮ ገነት ተደፍታ እያለቀሰች ነው። ማሚዬ በፈጠረሽ አታልቅሽ፣ ቆይ ምን ሆነሽ ነው የምታለቅሽው? በቃ ሰው አንዴ በፈጣሪ ስራ በፍጹም ልትገቢ አትችም። ልጅሽም ደግሞ አንዴ ይሞታለች። ስለዚህ አንድ ነገር ብነግርሽስ አለቻት። ምንድን ነው እድልዬ? እስኪ ንገሪኝ። ለምን መቃብሯ ቦታ ሄደሽ ቀብሩ ላይ ድፍት ብለሽ ስቅ ብለሽ አልቅሽና እንዲወጣልሽ አድርጌ አለቻት። አየኔ ልጅ ነው ብለሽ ነው በዚህ የምረሳት ይመስልሻል እንዴ አለቻት። ቢያንስ እንኳን የሆነ ነገር ራስሽ ተስፋ እንትን እንድትይ ያደርግሻል። ይህን ያክል እኮ አንቺ በማልቀስሽ እሷን ላትመልሻት ራስሽን እየጎዳሽና ራስሽን በከባድ ችግር ውስጥ እያስገባሽ ነው አለቻት። ልክ ነሽ እድልዬ፣ ቆይ ሮማን ስትመጣ አብረን እንሄዳለን። እሷ ሴትዮ ግን የት ሄዳ ነው? አሞኛል ብላ ተኝታል ነበር እንዴ? አላቅም። ሜላት ሮማን አላየሽም አለቻት። አራ አላየሁም ማሚዬ። ቆይ ቢኒስ የት ነው የደረሰው? እድል ቢኒ የት እንደሄደ አልነገረሽም እንዴ? ምን ነው ወንድምነቱ ላንቺ ነው፣ ላንቺ አልነገረሽን ለእኔ እንዴት ይነግረኛል ብላለቻት። አይ ከመጣሽ ጀምሮ አንቺ ቢኒ እኔ ጋር ጸብ እንጂ ፍቅር የለም። ስለዚህ ምናልባት አማክሮሽ ከሆነ ብዬ ነው፣ አላቅም ብላ አለች። ቆይ ሮማን የት ሄዳ ነው ብላ በድጋሚ ወይዘሮ ገነት መጠየቅ ጀመረች። ሜላትም እች ሴትዮ አሞኛል ብላ ከሆስፒታል አሁን አምጥተናት የት አባቷ ሄዳ ነው እያለች ማሰብ ጀመረች። ቢኒ እንኳ ስራ ሆኖ ይሆናል፣ የሮማን ግን ወደ ተሰውራ ነው እያለች ነገሩን ተወት አደረገችውና ማሚዬ እኔ ቡና ላፍላና ፈታ እንላለን፣ አንቺም አሁን ካለሽበት ድብርት ትወጫለሽ አለቻት። ሜላት ነገ ትምህርት የምንሄድበት ቀን ነው መሰለኝ፣ በጧት ተነስተሽ የሚያስፈልገኝን ነገር በሙሉ አዘጋጅ አለቻት። እድልም እሺ ሜላት ተናግሬያለሁ፣ በትምህርታችሁ ደግሞ ጥሩ ውጤት ያመጣ እንደምሸልም ተናግሬያለሁ ብላ አለቻት። እሺ ማሚዬ ምንም ነገር አታስቢ አለች። ሜላት እድልን ተከትላ ወጣችና ስሚ እድል፣ ከምታስቢው በላይ ትምህርት ቤት መሳቂያ ነው ማደርግብሽ፣ ይቺ ገረድ እያልኩኝ ነው ማዋረድሽ ብላ አለቻት። ስሚ የኔ ግርድና ለኔ ነው፣ ሁሉም ሰው እንዳንቺ አይምሰልሽ፣ መልካምና ጥሩ ሰው ሊኖር ይችላል፣ ገረድ ትምህርት አይማርም ያለሽ ማን ነው? ሜላት እመኒኝ፣ እንደውም ይብለጥ አንቺ እንድትናደጅና እንድትቃጠይ ትምህርቱን መማሩን ወድጀዋለሁኝ ብላ አለቻት። ሜላት በድጋሚ እየተቃጠለችና እየተንገበገበች ነገር ለማዋሰክ ወደ ወይዘሮ ገነት ወደ ሳሎን ተመልሳ ስትሄድ በድጋሚ ፎቶውን ይዛ እየየ እያለች ታለቅሳለች። ከዛ ስሚ ማሚዬ አለችና እንደሚያቀፍ ሰው ያንን ፎቶ አውቃ ግፍት አርጋ ስትጥለው ገነትም ተናደደችና ሜላትን በጥፊ ጠፈጠፈቻት። እንዴ ማዬ ለዚህ ለቆርቆሮ ፎቶ ብለሽ እኔን እንዴት ትመችኛለሽ? ከኔ ፎቶ በለጠብሽ? አዎ ይበልጥብኛል። ምንም በማታውቂው ነገር እየገባሽ አውቀሽ ፎቶ ላይ ምን ያህል ፍቅርና ስሜት እንዳለኝ በልጄ ስለምታውቂ ነው ይህን ያደረግሽው። ቢሰበርስ ምን አባሽ ልትሆኝ ነው? እንዳንቺ አይነት ጎደሎ ሴት አሳድጌም አላውቅም። ቆይ ምን አይነት የቱ ጉደኛ ነሽ ብላ በድጋሜ ተናደደችባት። ሜላትም ወደ ክፍሏ ገባችና ማለቃቀስ ጀመረች። እድልም ተመልሳ መጣ ወይዘሮ ገነትን እቅፍ አድርጋ ቡና እያፈላች ካለችበት ስሜትና ካለችበት የሀዘን ለቅሶ ለማውጣት ብዙ ነገር አደረገች። እድልዬ ያንቺ እናት በጣም እድለኛ ናት። ምንኛ የተባረክሽ ልጅ ነሽ። እኔ መከራዬን አይቼ ያሳደግኳት ልጅ
እያስከፋችና እያስለቀሰች፣ አንቺ ግን እኔን ለማስደሰትና ካለሁበት ስሜት ለማውጣት የምታደርጊው ነገር በጣም ያስደስታል ብላለች። በቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛልኝ።